ኢትዮጵያ ሕዝብ ለዘመናት ያካሄዳቸው መራር የትግል ምዕራፎች መሰረታዊ መነሻው ሰብአዊና ዲሞክራሲያዊ መብቱ ተጠብቆ ማንነቱ ተከብሮ በሕዝብ ምርጫና ውክልና ስልጣን የሚያዝበት ሀገርና መንግስት ለመገንባት ነው። በተለይም የሕዝባችን የዲሞክራሲ ጥያቄ በታሪካችን ውስጥ በተለያዩ መልክዓ ምድራዊ ፖለቲካዊ አምዶች ሲንጸባረቅ የቆየ ቢሆንም ዋነኛው ግን ዜጎች በሀገራቸው ጉዳይ ላይ ወሳኝነታቸው የሚረጋገጥበት ምርጫና የዲሞክራሲ ስርዓት መፍጠር ነው። ዲሞክራሲ ምርጫ እንደ ኢትዮጵያ ላሉ ብዙሃን ማንነትና ዘርፈ ብዙ ፍላጎትና አሰላለፍ ላላቸው ሀገራት ቅንጦት ሳይሆን ለሀገረ መንግስት ግንባታና ለዘላቂ ሰላም መስፈን አማራጭ የሌለው ወሳኝ ጉዳይ ለኢትዮጵያን ደግሞ ህገ መንግስታዊ ግዴታም ጭምር ነው። ብልጽግና ፓርቲ ኢትዮጵያ ካላት ብዙሃንነትና ካለፈችበት ውስብስብ የታሪክ ምዕራፎች የሚመነጩ ውዙፍ ዕዳዎች ካልዳበረ የፖለቲካ ባህል አንጻር ለኢትዮጵያ የዘመናት የዲሞክራሲ ጥያቄ ምላሽ እንዲያገኝ ከተለመደው የአሸናፊ ተሸናፊ የሊበራሊዝም ማስተሳሰብ በመውጣት የሁሉንም ወገኖች ድምጽና ፍላጎት በማጣጣም በጋራ ጥቅሞችና ሀገራዊ መግባባት ላይ የሚጸና የመግባባት ዲሞክራሲ እየገነባች ነው። የመግባባት ዲሞክራሲ በተሟላ መልኩ በኢትዮጵያ ተግባራዊ ለማድረግ አካታች ሀገራዊ ምክክር ኮሚሽን በማቋቋም የህዝብ መሰረታዊ ጥያቄዎችን በአግባቡ ሰብስቦ ውሳኔ ለመስጠት ለዛሬ ያለመግባባት መንስኤም ጭምር የሆኑ ያለፉ በደሎችና ቁርሾችን ደግሞ በሽግግር ፍትህ በመፍታት የጋራ ሀገራዊ መግባባት ለመፍጠርና በትብብርና ፉክክር መካከል ያለው ሚዛን ጠብቆ በጋራ ለመስራት ጽኑ አቋም አለው። በኢትዮጵያ የምርጫ ታሪክ በርካታ ውጣ ውረዶችና ምስቅልቅሎች የበዙበት ቢሆንም ከስኬቱ ብቻ ሳይሆን ከውድቀቱም ጭምር የምንቀስማቸው ትምህርቶች በቀጣይ ለምናካሄደው ምርጫ ሂደትና ውጤት መሳካት መሰረታዊ ጉዳዮች ናቸው። ለዚህ ደግሞ በርካታ የውስጥና የውጭ ጫናዎች፣ የጸጥታና የደህንነት ችግሮችና ስጋቶች፣ የፖለቲካ ጽንፈኝነትና ሌሎች ሰው ሰራሽና ተፈጥሯዊ ክስተቶች በሚፈራረቁበት ወቅት የተካሄደው ስድስተኛው ሀገራዊ ምርጫ ካሳለፍናቸው ምርጫዎች በተሻለ ሁኔታ ነፃ፣ ፍትሃዊ፣ ታማኝነትና ቅቡልነት ያለው ሆኖ መጠናቀቁን በሂደት የተሳተፈው ህዝብ ብቻ ሳይሆን ተፎካካሪ ፓርቲዎች እና የውስጥ የውጭ ምርጫ ታዛቢዎች እውቅና የሰጡትና የተሻለ የምርጫ ምዕራፍ መሆኑን በተመሳሳይ ችግር ውስጥ ሆነን የምናካሄደው ሰባተኛው ሀገራዊ ምርጫ ከግማሽ ሚሊዮን ህዝብ በላይ የመራጭ ምዝገባና ካርድ የተወሰደበት መሆኑ ምርጫውን በተሻለ መንገድ ማስኬድ የምንችል መሆኑ ግዙፍ ማሳያ ነው። ሰባተኛው ሀገራዊ ምርጫ በተሳካ መልኩ ማካሄድ ዘርፈ ብዙ ፋይዳ ያለው ሲሆን በተለይም የዲሞክራሲ ተቋማትን ጥንካሬ በማረጋገጥ የሀገረ መንግስት ግንባታውን ከማጽናት ባሻገር ለያዝነው ሁለንተናዊ ብልጽግናን በማረጋገጥ ኢትዮጵያ አፍሪካዊት የብልጽግና ተምሳሌት ሀገር በማድረግ የተያዘውን ራዕይ ለማሳካትና በህዝብ ድምጽ ቅቡልነት ያለው መንግስት በመመስረት የሀገራችንን ስብራቶች በዘላቂነት ለመጠገን ቁልፍ ሚና ይጫወታል። የተከበራችሁ የፓርቲያችን አመራሮችና አባላት፣ በአጠቃላይ በዚህ ድጋፍ ሰልፍ ላይ የተገኛቸው የፓርቲያችን ደጋፊዎች ክቡራንና ክቡራት፣ ሰባተኛው ሀገራዊና ክልላዊ ምርጫ ዋናው ግብ ምርጫው ሰላማዊ፣ ነፃ፣ ፍትሃዊ በምርጫ ተዋናኝ ዘንድ ታማኝነት ያለው በማድረግ የዲሞክራሲ ግንባታን ወደ ላቀ ደረጃ ከማሸጋገር ባለፈ ምርጫውን በአሸናፊነት በማጠናቀቅ በህዝብ ዘንድ ቅቡልነት ያለው መንግስት በመመስረት የጀመርነውን የብልጽግና ጉዞ ማፋጠን ነው። ስለሆነም ፓርቲያችን ብልጽግና ባሳለፍናቸው 7 ዓመታት የገጠሙትን መልካ ብዙ ችግሮች ወደ ድል በመቀየር የኢትዮጵያን ሉዓላዊነት በማስከበር ታላቁን የህዳሴ ግድብና ሌሎች ሜጋ ፕሮጀክቱን በስኬት ከማጠናቀቅ ጀምሮ ያስመዘገብናቸውን የፖለቲካ፣ ማህበራዊ፣ ኢኮኖሚ፣ ዲፕሎማሲያዊ ስኬቶች ከዚህ በላይ እንዲጎመሩ በምርጫ ሂደቱ የሚገጥሙንን ማንኛውም ፈታኝ ሁኔታዎች በመቋቋም ምርጫችሁን የብልጽግና ፓርቲ እንድታደርጉ ጥሬን አቀርባለሁ። የኢትዮጵያ የባህር በር እንዲከፈት፣ ፍትህ እንዲሰፍን፣ ዲሞክራሲ እንዲጸና፣ የኢትዮጵያ ክብር ከፍ እንዲል፣ በአጠቃላይ የሀገራችን ሁለንተናዊ ብልጽግና እንዲረጋገጥ ምርጫችሁ የብልጽግና ፓርቲ እንዲሆን በድጋሚ ጥሬን እያቀረብኩ የፓርቲያችን ሰባተኛ ሀገራዊ ምርጫ መወዳደሪያ ምልክት የሆነውን የስንዴ ነዶ ነው። የብልጽግና ፓርቲ የምርጫ ምልክት የሆነው የስንዴ ነዶ የምርታማነት መገለጫ፣ የትብብርና የመደመር ጽኑ አንድነት፣ የሉዓላዊነትና የህብረ ብሔራዊነት ኢትዮጵያ አብሮነት እሳቤና መገለጫ ማሳያ ነው።